እኛ ሰዎች በህይወታችን ማግኘት ከምንፈልገው ዋነኛውና ቀዳሚው ነገር እረፍት ነው። ታዲያ ይህ ድንቅ ስፍራ ለዚህ በህይወታችን ለምንመኘው እረፍትና ሰላማችን ዋነኛ ትልቅ ስፍራ ነው። ከዚህ ድንቅ ቦታ መገኘት መታደል ነው። ይህ ድንቅ ስፍራ ሁሉም ኦርቶዶክሳዊ ምእመን ሊያየው የሚገባ ድንቅ ስፍራና ድንቅ ስራ ያረፈበት እንደ አሸተን ማርያም እንደ መኪና መድኃኔዓለም ብሎም እንደ ግሸን ማርያም ግሩም አምባ ላይ ያረፈ ድንቅ ገዳም ነው። የታላቁ የጻድቁ አባታችን አቡነ አሮን መንክራዊ ድንቅ ስራ ያረፈበት አቡነ አሮን ገዳም። ሰላምና ጤና ለእናንተ ተመኘን። ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? በዛሬው ዝግጅታችን ታላቁን ታሪካዊውን ድንቅ የበረከት ቦታ የሆነውን የአቡነ አሮን ገዳምን በጥቂቱ ልናስቃኛችሁ ወደድን። ይህ ቦታ ታላቅ የሆነ እግዚአብሔር ድንቅ ጥበብ የሚታይበት ድንቅ ስፍራ ነው። የሚገኝበትም ስፍራ በሰሜን ወሎ ዞን ወቄት ወረዳ በ018 አግሪት ቀበሌ ሲሆን ከወረዳው ዋና ከተማ ፍላቂት ወደ ጋይንት አቅጣጫ ከተጓዝን በኋላ ከአግሪት ከተማ ተነስተን ለአንድ ሰዓት ያክል በእግር ከተጓዙ በኋላ ነው ወደዚህ ገዳም የሚደረሰው። ይህ ገዳም በጻድቁ በታላቁ አባታችን በአቡነ አሮን የተሰራ ሲሆን በ13ኛው መቶ ክፍለ ዘመንም እንደተሰራ ይነገራል። ጻድቁ አባታችን አቡነ አሮን ከአባታቸው የላስታው ጻድቅ ንጉስ አጼ ገብረ መስቀል የተወለዱ ሲሆን የላስታ ነገስታትም የዘር ሐረጋቸው ሁሌም እንደሚነገረው ታሪክ እንደሚያስረዳን ከንጉስ ሰለሞን ዘር ሲያያዝ የመጣ ነው። ከ10ኛው እስከ 13ኛው መቶ ክፍለ ዘመን ከ920 እስከ 1253 ዓመተ ምህረት ገደማ በላስታ ቡግና ምድር የነገሱ የላስታ ቡግና ተወላጅ የሆኑ የኢትዮጵያ ቅዱሳን ነገስታት የንግስናቸው መጠሪያ የዛግዌ ስረ መንግስት በመባልም ይታወቃል። ታዲያ የንጉስ ዘር የሆነው መርዓ ክርስቶስም 3 ልጆችን ወለደ። እነሱም ጠንጠወልድም፣ ግርማ ስዩምና ዛን ስዩም ናቸው። የጠንጠወልድም ልጅ የነበረውም ገብረ መስቀል አቡነ አሮንን ወለደ። ጻድቁ አባታችን አቡነ አሮን ከልጅነታቸው ጀምሮ እጅግ ጻድቅና ቅዱስ ታላቅ አባት ናቸው። በ5 ዓመታቸው ሙት አስነስተዋል። በ16 ዓመታቸው ደግሞ መንነው ዋልድባ ገዳም ገብተዋል። በሀገራችንም እየተዘዋወሩ ወንጌልን ሲሰብኩ የሸዋው ንጉስ አንኮበር ድረስ ጠርተዋቸው ሄደው ሲመለሱ አዋሽ ወንዝ ሞልቶባቸው አገኙ። ሲሻገሩ ዳዊታቸውን ወሰደባቸው። አሁንም በድጋሜ ሌላ ጊዜ በሸዋው ንጉስ አንኮበር ድረስ ተጠርተው ከ7 ዓመት በኋላ ተመልሰው በአዋሽ ወንዝ ሲሄዱ መልአክ መጣና መቋሚያህን ወደ ወንዙ ላክ አላቸው። መቋሚያቸውንም ቢልኩ ዳዊታቸውን ይዘው አወጡ። ዳዊታቸውም በውሃ ራሰም ነበር። ታዲያ እኚህ ታላቅ ጻድቅ አባት በእንዲህ ባለ የተጋድሎ ህይወት የቅድስና ህይወታቸው እየኖሩ ነበር። በአሁኑ ጊዜ በስፍራው ድንቅ ቦታነት የሚጠራውን የአቡነ አሮን ገዳምን የሰሩት። የአቡነ አሮን ገዳም በዋሻ ውስጥ ተፈልፍሎ የተሰራ ሲሆን የተለያዩ 5 ክፍሎች፣ 4 አምዶች፣ 2 በሮችና 7 መስኮቶችም አሉት። የደብሩ መግቢያ በርም ባለ 2 ተከፋች ሲሆን ከ7ቱ መስኮቶችም አንደኛው በጣሪያው ላይ ይገኛል። የጣሪያው መስኮት መዝጊያ የሌለው በመሆኑ በፀሐይ ጊዜ ለተወሰነ ሰዓታት ብርሃንን ያስገባል። ነገር ግን ይህ ጣሪያ በዝናብ ጊዜ ምንም ውሃ እንደማያስገባ የደብሩ ካህናት ይነግሩናል። በገዳሙ ለንግስ የተጓዘ ምእመን እንኳ ይህንን ታላቅ ታምር ሳይመለከት የሚመለስ የሚመጣ የለም። ታዲያ ይህንን ተአምረኛ መስኮት ስርቁት በማለት ይጠሩታል። ጻድቁ አባታችን
አቡነ አሮን ቋጥኙን ፈልፍለው ገዳሙን ከመስራታቸው በፊት ትምህርተ መስቀላቸውን ተክለው ጸልየውበታል በሚባለውም ድንቅ ስፍራ ውሃ ወይንም ደግሞ ጸበል ይፈልቅበታል። ያኔ በ13ኛው መቶ ክፍለ ዘመን ይህን ድንቅ ዋሻ ለመቆፈር ለመፈልፈል የተጠቀሙበትን መጥረቢያ በማህደር ሆኖ እስከዛሬ ድረስ ተቀምጦ ይገኛል። ደብሩ የታነጸበት ስፍራ ልዩ ስሙ ደብረ ዳሪት ይባላል። በዚህ ታሪካዊ ድንቅ ገዳም ብዙ ለማመን የሚከብዱ ድንቅ ነገሮችም አሉት። ገዳሙ ግብር ለማውጣት የሚጠቀምባቸው 2 መቆጫዎችም አሉት። እነዚህ መቆጫዎች ታዲያ በእጅጉ ታሪከኛ መቆጫዎች ናቸው። የገዳሙ ካህናትም ስለነዚህ መቆጫዎች እንዲህ ይላሉ። የገዳሙ ካህናት አባቶችም ከነዚህ መቆጫዎች አንደኛው ከእንባጮ እንደተሰራ ይናገራሉ። ከጥንታዊ ስዕሎችና የብራና መጻሕፍቶችም በተጨማሪ የበርካታ አዛውንትና ሕፃናት አጽምም በገዳሙ ውስጥ ይገኛል። ከቅዱሱ ውስጥም ካለው መንበር ስርም የአቡነ አሮን መቃብርም የሚገኝ ሲሆን በዚህ ገዳም ላይ ሴቶች መግባት አይችሉም። ነገር ግን ከአቡነ አሮን ቅጥር ግቢ መግቢያ በር ላይ የሥላሴ ቤተክርስቲያን የሚገኝ ሲሆን ሴቶችም ወንዶችም የሚገቡበት ቦታ በመሆኑ ሴቶች በዚያ ቦታ ይገባሉ። ወደዚህ ታሪካዊ ታላቁ የአቡነ አሮን መንክራዊ ገዳም ሲጓዙ ወደ ገዳሙ የሚወስድ አንድ ብቸኛ ቀጭን መንገድ አለ። ይህን ቀጭን መንገድ ይዘውም ሲጓዙ የመንገዱ መሃል ላይ ቀጥ ካለሽ ተራራ ላይ የምትገኝ በአባታችን በአቡነ አሮን የመጀመሪያ ስራ ነች ተብሎ የሚነገርላት ደብረ ቀጢን ቤተክርስቲያን ትገኛለች። ይህች ቤተክርስቲያን ፍልፍል ቤተክርስቲያን ስትሆን ከገዳሙ ወይም ከአቡነ አሮን ገዳም ቀድማ የምትገኝ ድንቅ ቦታ ነች። አቡነ አሮን ቤተ መቅደሱን አንጸው ከጨረሱ በኋላ ይህን ታሪካዊ ገዳም እጅግ ድንቅ የሚያሰኘው ቀደም ሲል ያነሳንላችሁ በጣሪያው ላይ የሚገኘው መስኮት ነው። ታዲያ ይህ መስኮት እንዴት ተሰራ? እንዴትስ ተከፈተ ቢሉ ጻድቁ አባታችን አቡነ አሮን ቤተ መቅደሱን አንጸው ከጨረሱ በኋላ ቤተ መቅደሱ ሙሉ በሙሉ ጨለማ ይሆንባቸዋል። ታዲያ በዚህን ጊዜ ወደ ፈጣሪያቸው ያመለክታሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ጻድቁ አባታችንን አቡነ አሮንን ጣሪያውን ከአናቱ ላይ ብሳው ይላቸዋል። ታዲያ በዚህ ጊዜም ጻድቁ አቡነ አሮን እንደተባሉት እንደታዘዙት ያደርጋሉ። በዚህም ሰዓት ብርሃን ገባ። ነገር ግን ተያይዞ ዝናብም ገባባቸው። ታዲያ ጻድቁ አባታችን ዝናብ ከገባማ የለፋውበት ሁሉ ብላሽ ሆነብኝ ብለው ወደ እግዚአብሔር በድጋሚ አመለከቱ። እግዚአብሔር አምላክም ፀሐይ ከዋክብት ይግባ፣ የዝናብ ነጠብጣብ ግን እስከ ዓለም ፍጻሜ ድረስ አይገባም ብሎ ቃል ኪዳን ሰጣቸው። ይህንን የሚያስደንቅ ቃል ኪዳን ከሰጣቸው በኋላም አባታችን አቡነ አሮን መንክራዊ መስከረም 5 ቀን እረፍታቸው ሆነ። በዚህም ምክንያት ከአንድ ወጥ ድንጋይ ተፈልፍሎ በተሰራው በዚህ የቅዱስ አባታችን የአቡነ አሮን መንክራዊ ገዳም የእረፍት ቀናቸውን ለማክበር በየዓመቱ መስከረም 5 ቀን ህዝበ ክርስቲያኑ በእጅጉ እየጎረፈ ይህን ታሪካዊ ድንቅ ገዳም እየተመለከተ የቅዱስ አባታችንን የአቡነ አሮን የእረፍት ቀናቸውን ያከብራል። ይህም ታሪካዊ ገዳም አሁን ድረስ ድንቅ ተአምራትን ድንቅ ስራዎች እየፈጸመ የሚገኝ ታላቅ ቦታ ሆኖ በቅድስት ቤተክርስቲያናችን እንዲሁም በገዳሙ በሚገኙ መነኮሳት አባቶች ይነገራል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።